ትንቢተ ኤርምያስ ምዕራፍ 46 ስለ አሕዛብ ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። ስለ ግብጽ በኤፍራጥስ ወንዝ አጠገብ በከርከሚሽ ስለ ነበረው በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት የባቢሎን ንጉሥ ናቡከደነፆር ስለ መታው ስለ ግብጽ ንጉሥ ስለ ፈርዖን ኒካዑ ሠራዊት ጋሻ ጦር አዘጋጁ፣ ወደ ሰልፍም ቅረቡ። ፈረሰኞችም ሆይ ፈረሶችን ለግሙና ውጡ፣ ራስ ቍርንም ደፍታችሁ ቁሙ። ጦርንም ሰንግሉ፣ ጥሩርንም ልበሱ። ፈርተው ወደ ኋላ ሲመለሱ ኃያላኖቻቸውም ሲደበደቡ ወደ ኋላቸውም ሳይመለከቱ ፈጥነው ሲሸሹ ለምን አየሁ? በዚህና በዚያ ድንጋጤ አለ ይላል እግዚአብሔር። ፈጣኑ አያመልጥም፣ ኃያሉም አይድንም። በሰሜን በኤፍራጥስ ወንዝ በኩል ተሰናክለው ወደቁ። ይህ እንደ ግብጽ ወንዝ የሚነሣ ውኃውም እንደ ግብጽ ወንዝ የሚናወጥ ማን ነው? ግብጽ እንደ ግብጽ ወንዝ ይነሣል፣ ውኃውም እንደ ወንዙ ይናወጣል። እርሱም አነሣለሁ፣ ምድርንም ሁሉ እከድናለሁ፣ ከተሞችንና የሚኖሩባቸውን አጠፋለሁ ብሎአል። ፈረሶች ሆይ ውጡ፣ ሰረገሎችም ሆይ ንጐዱ። ጋሻም የሚያነቡ ኢትዮጵያውያን እና የፉጥ ኃያላን ቀስትንም ይዘው የሚስቡ የሉድ ኃያላን ይውጡ። ያ ቀንም ጠላቶችን የሚበቀልበት የሠራዊት ጌታ የእግዚአብሔር የበቀል ቀን ነው። ሰይፍ በልቶ ይጠግባል፣ በደማቸውም ይሰክራል። ለሠራዊት ጌታ ለእግዚአብሔር በሰሜንም ምድር በኤፍራጥስ ወንዝ አጠገብ መሥዋዕት አለውና። ድንግሊቱ የግብጽ ልጅ ሆይ ወደ ገለዓድ ውጪ፣ የሚቀባንም መድኃኒት ውሰጂ። መድኃኒትን ያበዛሽው በከንቱ ነው፣ መዳን የለሽም። ኃያሉ በኃያሉ ላይ ተሰናክሎ ሁለቱ በአንድነት ወድቀዋልና። አሕዛብ ጕስቍልናሽን ሰምተዋል፣ ልቅሶሽም ምድርን ሞልቶአል። የባቢሎን ንጉሥ ናቡከደነፆር እንዲመጣና የግብጽን ምድር እንዲመታ እግዚአብሔር ለነቢዩ ለኤርምያስ የተናገረው ቃል ይህ ነው። በግብጽ ተናገሩ፣ በሚግዶልም አሰሙ፣ በሜምፎስና በጣፍናስ አሰሙ። ሰይፍ በዙሪያ ያለውን በልቶአልና ተነሥ ተዘጋጅም በሉ። ኃይለኞችህ ስለ ምን ተወገዱ? እግዚአብሔር ስለ ደከማቸው አልቆሙም። ብዛታቸውም ተሰናከለ፣ ሰውም አንዱ በአንዱ ላይ ወደቀ። እነርሱም ተነሡ፣ ከሚያስጨንቅ ሰይፍ ፊት ወደ ወገናችን ወደ ተወለድንባት ምድር እንመለስ አለ። በዚያም የግብጽ ንጉሥ ፈርዖን ሰዓቱን የሚያሳልፍ ጉረኛ ብለው ጠሩት። እኔ ሕያው ነኝና በተራሮች መካከል እንዳለ እንደ ታቦር በባሕርም አጠገብ እንዳለ እንደ ቀርሜሎስ እንዲሁ በእውነት ይመጣል ይላል ስሙ የሠራዊት ጌታ እግዚአብሔር የተባለው ንጉሥ። አንቺ በግብጽ የምትቀመጪ ልጅ ሆይ ሜምፎስ ባድማ ትሆናለች፣ ትቃጠልማለችና የሚቀመጥባትም አይገኝምና ለምርኮ የሚሆን ዕቃ አዘጋጂ። ግብጽ የተዋበች ጊደር ናት፣ ጥፋት ግን ይመጣል፣ ከሰሜን በኩል ይመጣባታል። በእርሷም ያሉ የተቈጠሩ ሠራተኞች እንደ ሰቡ ወይፈኖች ናቸው። የጥፋታቸውም ቀንና የመጐብኘታቸው ጊዜ መጥቶባቸዋልና ተመለሱ፣ በአንድነትም ሸሹ፣ አልቆሙምም፣ ከሠራዊትም ጋር ይሄዳሉና። ድምፅ እንደ እባብ ይተምማል፣ እንደ እንጨት ቍራጮችም በምሳር ይመጡባታል። ይቈጠሩ ዘንድ የማይችሉትን የዱርዋን ዛፎች ይቈርጣሉ ይላል እግዚአብሔር። ከአንበጣ ይልቅ በዝተዋልና ቍጥርም የላቸውምና። የግብጽ ልጅ ታፍራለች፣ በሰሜንም ሕዝብ እጅ አልፋ ትሰጣለች። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ የኖአሞንን ፈርዖንንም ግብጽንም አማልክቶችዋንና ነገሥታቶችዋን ፈርዖንና በእርሱም የሚታመኑትን እቀጣለሁ። ነፍሳቸውንም በሚፈልጉ ሰዎች እጅ በባቢሎንም ንጉሥ በናቡከደነፆር እጅ በባሪያዎቹም እጅ አሳልፌ እሰጣቸዋለሁ። ከዚያም በኋላ እንደ ቀድሞው ዘመን የሰው መኖሪያ ትሆናለች ይላል እግዚአብሔር። ነገር ግን አንተ ባሪያዬ ያዕቆብ ሆይ አትፍራ፣ አንተም እስራኤል ሆይ አትደንግጥ። እነሆ አንተን ከሩቅ ዘርህንም ከተማረከበት ምድር አድናለሁ። ያዕቆብም ተመልሶ ያርፋል፣ ተዘልሎም ይቀመጣል፣ ማንም አያስፈራውም። አንተ ባሪያዬ ያዕቆብ ሆይ
እኔ ከአንተ ጋር ነኝና አትፍራ ይላል እግዚአብሔር። አንተንም ያሳደድሁባችሁን አሕዛብን ሁሉ ፈጽሜ አጠፋለሁና አንተን ግን ፈጽሜ አላጠፋህም። በመጠን እቀጣሃለሁ፣ ያለ ቅጣትም አልተውህም።